ስንቴ ገረስኩት። አንቺማ አትገርዥኝም በስመ አብ አለ እያማተበ ለመቀመጥም ለመነሳትም በቀረበ አኳኋን አየሩ ላይ ተንጠልጥሎ። አየር ላይ ነህ አረፍ ትል አልኩት አኳኋኑ ሳቂውን እያመጣው። የታል ዶክተሩ ከምር አለኝ ወንበሩ ላይ ተስተካክሎ እየተቀመጠ። እኔ ነኝ አልኩት ምን እንደሚያስብ ለመገመት እየሞከርኩ። ካርዱ ላይ የተጻፈውን እድሜ 33 ይላል። ወጣት ነው። ማንም ሴት አይታው የምትደነግጥለት አይነት ቁመናና መልክ፣ በራሱ የሚተማመን የሚመስል ገጽታ። አንቺማ አትገርዥኝም ይዤው አረጃታለሁ እንጂ አለኝ ለኔ ሳይሆን ለራሱ የሚያወራ በሚመስል ድምጽ። ለምን? ሴት ስለሆንኩ። አሁን ሴት ብቻ አይደለሽም፣ ህልም የመሰልሽ ቆንጆ ሴት ነሽ። እሱ ከስራዬ ጋር ምን አገናኘው? ላንቺ ነዋ ስራ። ቀጥሎ ያልሰማሁትን ነገር አኩተመተመ። ይቅርታ አቶ ሲሳይ፣ ብዙ አገልግሎት ፈላጊዎች ውጪ ተሰልፈዋል። ስራችንን እንቀጥል። ስለተቆጣሽ ይሰማሽ መሰለሽ እንዴ? አለ ወደ ሱሪው ዚፕ አይኑን እየላከ። መሳቅ አምሮኛል፣ ግን መሳቅ የለብኝም። እንዴት ሳትገረዝ? ጥያቄን የምጨርስበት ቃል ስፈልግ አረጀ አይባልም፣ ግን እሺ ባክሽ አንጀት ነው ታሪኩ። ተረት ነገር ነው የሚመስለው። እየሰራው ታወራኛለህ። ብድግ ብሎ ገላውን አራቆተው። እንዴ እዚህ አይደለም የምትሰራው አልኩት። ቆይ ግን ትልቅ ወንድ ገርዘሽ ታውቂያለሽ አለኝ ምንም የተጋለጠ ሳይመስለው ተረጋግቶ ልብሱን ወደ ሰውነቱ እየመሰለ። አዎ አውቃለሁ። እኔንም ያህል ከአንተም የሚበልጡ። ይሄ ነገር መቼም እንዲህ እንደቆመ አትገዘግዡም አይደል? እፍረት አይታይበትም። ስለቆመው አክሱም እንጂ ስለቆመው ንብረቱ ያወራ አይመስልም። በድጋሚ መሳቅ አምሮኛል። ፊቴን አዙሬ ፈገግታዬን ደበቅኩበት። ጭንቅላቴ ውስጥ ብቅ ያለው ሀሳብ ግን ቆሞ ነበር እንዴ የሚለው ነበር። በኢየሱስ ስም ማደንዘዣ ሰጥሃለሁ። አይደለም ማደንዘዣ፣ ፀሐይ የመሰልሽ ሴት ነክተሹ ሞቼ እንኳን ቢሆን አይቆምም። አሁን አለመሳቅ አልችልም ነበር። መጥሬን ተጭኜ እጄን ከማንሳቴ ሲስተር ገባች። እረ ፍጥነት! በሩ ላይ ነበረች እንዴ? በማያገባው የሚገባ ሰው በቸልታ ማለፍ አልችልም እኮ። ግን እንዳልሰማ ወደ ሲስተር ዞርክ። ኦአርቱ ይዘጋጅልኝ፣ ማረፊያዋን ታሳይልሃለች፣ እዛ ቆየኝ። ካርዱን ለሲስተር አቀበልኳት። እሷን ያልኳትን ሰምታ ወጣለች። እሱ እንደተቀመጠ በትዝብት ያየኛል። ምንድን ነው? ይህን ፊትሽን ግን ስሞትልሽ ጸብ ሲኖረኝ እዋስሻለሁ፣ እምቢ እንዳትይ። ኧረ በኪዳነ ምሕረት አቶ ሲሳይ፣ የሚመለከተን ነገር ላይ ትኩረት እናድርግ። ዩሲ እያናደድኩሽ እንኳ ፈገግ ብለሽ ነው የምትቆጪ። ምክንያቱም ደሞዝሽን ምከፍልሽ እኔ ነኛ። ባትመቺኝ ሌላ አማራጭ እንደምጠቀም ታውቂያለሽ። ስለዚህ ምን ያህል ስድ የሆነ ከስተመር እንኳ ቢገጥምሽ በትህትና ታስተናግጃለሽ። ረዳቶች ወደውሽ እንጂ ደሞዝ ስለምትከፍያቸው ፈርተውሽ እንዲታዘዙሽ አታድርጊ። እንደዛ ሲሆን አብረውሽ ያሉት ምርጫ እስካጡ ድረስ ብቻ ነው ማለት ነው። ሌላው ያሰብኩት ብዙ ነበር። ዋጋ ያለው ስላልመሰለኝ ተውኩትና እንዲወጣልኝ ብቻ በሩን አሳየሁት። ተነስቶ እየወጣ በሩን ተደግፎ ቆም አለና የአንቺን ስራ ደሞዝ ከፍለሽ እንደምታሰሪያቸው ሳይሆን እነርሱም የስራው አካል እንደሆኑ እንዲሰማቸው አድርጊ። ያኔ ላንቺ ወይ ለደሞዝ ብለው ሳይሆን የራሳቸው ስራ መሆኑን ስለሚያስቡ ማንም ስራው እንዲበላሽበት አይፈልግም። አቶ ሲሳይ 6 ዓመት ይህን ሆስፒታል ቀጥ አድርጌ አስተዳድሬያለሁ። ሰራተኞችን እንዴት መያዝ እንዳለብኝ አንተ አትነግረኝም። እንዴት ያለው ነው? እያናደድከኝ ነው። ፈገግ ብሎ ከወጣ በኋላ መለስ ብሎ አይባልም ግን እሺ፣ ቤት ውስጥ የተቀጠረ ሰው እንኳን አሁን ቀርቷል። ሰራተኛ አይባልም፣ ሆስተስ አቀናባሪ ምናምን ነው የሚባለው። በሙያቸው የሚረዱሽ ሰዎች ሰራተኞቼ ኧረ አይባልም ብሎኝ በሩን ዘጋው። ኡፍ ምን አይነቱ ነው?